ሰበር ዜና በመካከለኛው ምስራቅ ጦርነቱ መቆም አልቻለም። የጥቃት እርምጃው ተጠናክሮ ቀጥለዋል። አሜሪካና ኢራን አዳዲስ ያልተጠበቀ አውዳሚ ጥቃቶችን ፈጽመዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አስተዳደርም ጦርነቱን ይበልጥ የሚያባብስ ውሳኔ ሊወስን እንደሆነም አሁን የወጡ ሰበር ዜናዎች አመላክተዋል። ሁሉንም ሰበር ዜናዎች በዝርዝር ትሰማላችሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ አሜሪካ በኢራን ላይ አዲስ ጥቃት ፈጸመች። ፕሬዝዳንት ትራምፕም ኢራን ራሷን እንድታስተካክል አስጠንቅቀዋል። ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን ራሷን ብታስተካክል ይሻላታል ሲሉ ማስጠንቀቂያ ከሰጡ በኋላ አሜሪካ በኢራን ላይ አዲስ የጥቃት ማዕበል መክፈቷን አስታውቃለች። የአሜሪካ ጦር እንደገለጸው ጥቃቱ ያነጣጠረው በሆርሙዝ ወሽመጥ የሚያልፉ መርከቦችን ለማስፈራራት ጥቅም ላይ በሚውሉ የኢራን ወታደራዊ አቅሞች ላይ ሲሆን በኢራን ወደቦች ላይ የተጣለውን ዳግም እገዳ ጥሳ ለማለፍ የሞከረች አንዲት መርከብ ላይም ተኩስ መክፈቱን ገልጸዋል። ይህ የአሜሪካ ጥቃት የተፈጸመው ኢራን ባህሬንና ኩዌትን ጨምሮ በክልሉ በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ ጥቃት መፈጸሟን ካወጀች በኋላ ነው። በአሜሪካና ኢራን መካከል ለ5 ቀናት የዘለቀው ዳግም ግጭት ጦርነቱን ለማቆም የተደረሰውን የመጀመሪያ ደረጃ ስምምነት አደጋ ላይ ጥሎታል። የኢራን ዋና ተደራዳሪ መሐመድ ባጋር ጋሊባፍ ለሀገሪቱ የመንግስት ሚዲያ እንደተናገሩት ኢራን ከስምምነት የምታገኘው ጥቅም ከሌለ ስምምነቱን የምታከብርበት ምንም ምክንያት የለም ብለዋል። የኢራን ብሔራዊ ደህንነት የሚወሰነው ኢራን በወሽመጡ ላይ የራሷን ወታደራዊ ዝግጅት ይዛ መቀጠል ስትችል ብቻ መሆኑን ገልጸዋል። የአሜሪካ ጦር የቀን ብርሃን እያለ 2 ጊዜ ጥቃት መፈጸሙን የገለጸ ሲሆን የቅርብ ጊዜው ጥቃት ሁለተኛው ዙር እንደሆነ ተነግረዋል። የአሜሪካ ማዕከላዊ እዝ ቀደም ብሎ በወሰደው እርምጃ ኢራን በሆርሙዝ ወሽመጥ ላይ በንግድ መርከቦች ላይ ጥቃት ለመሰንዘር ያላትን አቅም የበለጠ ማዳከም መቻሉን ገልጸዋል። የአሜሪካ ማዕከላዊ እዝ አክሎ እንደገለጸው ባለ 90 ደቂቃው የጥቃት ማዕበል ያነጣጠረው በታላቋ ቱምብ ደሴት ላይ በሚገኙት የኢራን የባህር ዳርቻ መከላከያዎችና የክሩዝ ሚሳኤል ማከማቻ እንዲሁም ማስወንጨፊያ ጣቢያዎች ላይ ነው። በተጨማሪም ማዕከላዊ እዝ ማክሰኞ ምሽት በኢራን ወደቦች ላይ ዳግም እገዳ ከጣለ ወዲህ 2 የንግድ መርከቦችን አቅጣጫ ማስቀየሩን ገልጸዋል። ይህ እገዳ መርከቦች ወደ ኢራን ወደቦችና የባህር ዳርቻዎች እንዳይገቡና እንዳይወጡ ይከለክላል። ይህ እገዳ ቀደም ሲል ግጭቱን ለማቆም ባለፈው ወር በሁለቱ ሀገራት መካከል በተደረሰው የመግባቢያ ስምምነት መሰረት ተነስቶ የነበረ ቢሆንም አሁን ግን በወሽመጡ ላይ የተነሳው ውዝግብ ዋነኛው የንትርክ ነጥብ ሆኗል። ለአሜሪካ እገዳ ምላሽ ለመስጠት የኢራን አብዮታዊ ጥበቃ ጦር ለአሜሪካ ባስተላለፈው ማስጠንቀቂያ ለአሜሪካና አጋሮቿ ጥቅም የሚያገለግሉ ሌሎች የነዳጅና የጋዝ ኤክስፖርት መስመሮች እንደሚዘጉ መጠበቅ አለባት ብለዋል። በተጨማሪም ኢራን በጆርዳን በሚገኘው የንጉስ ፋይሰል አየር ኃይል ሰፈር ላይ ቢያንስ 4 ሚሳኤሎችን መተኮሷን ገልጻለች። የመጀመሪያ ደረጃ መረጃዎች እንደሚያመላክቱት ጥቃቱ በወታደራዊ ተቋም ላይ ያነጣጠረ ቢሆንም የደረሰው ጉዳት መጠንና የደረሰ የሰው ሕይወት መጥፋት ስለመኖሩ እስካሁን በይፋ የተረጋገጠ ነገር የለም። ይህ የተፈጸመው ጥቃት ኢራንና አሜሪካ ጋር ወገንተኝነት ያላቸውን ወታደራዊ ንብረቶች ባሳተፈውና እየሰፋ በመጣው ቀጠናዊ ግጭት ላይ ሌላ አዲስ ውጥረት የፈጠረ ሆኗል። በአሁኑ ወቅት በአሜሪካና ኢራን መካከል የቀጠለው ግጭት የሆርሙዝ ወሽመጥ ለዓለም ኢኮኖሚ ያለውን ስትራቴጂካዊ ጠቀሜታ በድጋሚ ያሳየ ሲሆን በዚህ ቁልፍ የባህር መስመር ላይ የነዳጅ ጫኝ መርከቦች እንቅስቃሴ መገደቡን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር አድርጓል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ምድር ላይ እግረኛ ጦር ለማሰማራት እያሰቡበት ነው። የዲፕሎማሲው ጥረት መቋረጡን ተከትሎ ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ከፍተኛ ወታደራዊ እርምጃዎችን የመውሰድ አማራጭን እያመዛዘኑ መሆናቸው
መሆናቸውን ዘ ዎል ስትሪት ጆርናል ዘግቧል። እነዚህ እርምጃዎች ጥልቀት ባለው የኒኩለር ተቋም ላይ የአየር ጥቃት መፈጸምንና የኢራን ደሴቶችን በቁጥጥር ስር ማዋልን ያካትታሉ። የዩናይትድ ስቴትስ ባለስልጣናት ረቡዕ ዕለት ለዎል ስትሪት ጆርናል እንደገለጹት ፕሬዝዳንት ዶናልድ ጄ ትራምፕ ከከፍተኛ የብሔራዊ ደህንነት አማካሪዎቻቸው ጋር ጥልቅ ገለጻ ከተደረገላቸው በኋላ በኢራን ላይ ያነጣጠሩ የአሜሪካን ወታደራዊ ዘመቻዎችን በከፍተኛ ሁኔታ ለማስፋፋት ትኩረት ሰጥተው እያሰቡበት ነው። ለፕሬዝደንቱ ከቀረቡት ስትራቴጂካዊ አማራጮች መካከል የአየር ድብደባ ዘመቻውን ማጠናከር፣ በሆርሙዝ የውሃ ወሽመጥ አቅራቢያ የሚገኙ ቁልፍ የፋርስ ባህረ ሰላጤ ደሴቶችን ለመቆጣጠር የሚያስችል የምድር ላይ ጥቃት መጀመር ወይም በምድር ውስጥ በጥልቀት የተገነባውንና በድብቅ የኒኩለር ልማት ሊደግፍ ይችላል ተብሎ የሚጠረጠረውን ፒካክስ ማውንቴን የተባለውን የምድር ውስጥ ዋሻ መደብደብ ይገኙበታል። እንደ ዎል ስትሪት ጆርናል ዘገባ ከሆነ ፕሬዝዳንት ዶናልድ ጄ ትራምፕ እነዚህን ወታደራዊ አማራጮች ማክሰኞ ምሽት በዋይት ሃውስ የሁኔታዎች መከታተያ ክፍል ወይም ሲቹዌሽን ሩም ውስጥ በነበረው ገለጻ ወቅት ገምግመውታል። ውይይቶቹ እንደ ሀርግ ደሴት ባሉ ስትራቴጂካዊ የውሃ መስመሩ ላይ በሚገኙ ቦታዎች ላይ የአሜሪካ ጦርን ለማስፈር እንዲሁም በፒክስ አክስ ማውንቴንና በሰፊው የኢራን የኃይል መሰረተ ልማቶች ላይ ጥቃት ለማድረስ በሚያስችል አማራጮች ላይ ያተኮሩ ነበሩ። ይህ ስብሰባ ምክትል ፕሬዝዳንት ጄዲ ቫንስ፣ የጦርነት ጉዳዮች ሚኒስቴር ፒት ሄግሴት፣ የውጭ ጉዳይ ሚኒስቴር ማርክ ሩቢዮና የጦር ኃይሎች ጠቅላይ አዛዥ ጀነራል ዳን ኬንን ጨምሮ ከፍተኛ መሪዎች ጋር ለቀናት የተደረጉ ምክክሮች ማጠቃለያ ነበር። ፕሬዝዳንት ዶናልድ ጄ ትራምፕ በይፋም ሆነ በግል የዲፕሎማሲው መፍትሄን እንደሚመርጡ ቢገልጹም ድርድሩ ግን አሁንም እንደተቀረቀረ ነው። ቴሄራን ለወራት የተቃጣባትን ቀጥተኛ ጥቃቶችና የተወሰነ የነዳጅ ኤክስፖርት እንዲደረግ የፈቀደውን አጭር ጊዜያዊ ስምምነት ብታሳልፍም የከበረውን የኒኩለር ክምችቷን አሳልፋ እንድትሰጥ የቀረበላትን ጥያቄ ውድቅ አድርጋለች። ይህ አለመግባባት ትራምፕ እጅ እንዲሰጡ ለማስገደድ ወይም በሁቲዎችና በኢራን ዓለም አቀፍ የባህር ላይ ትራፊክ ላይ የሚሰነዘረውን ጥቃት ለማስቆም ጠንከር ያሉ አማራጮችን እንዲፈልጉ አድርጓቸዋል። የምድር ላይ ወታደራዊ እርምጃዎችን ለመጀመር ወይም በፒክስ አክስ ማውንቴን ላይ ጥቃት ለመሰንዘር የሚወሰነው ውሳኔ ላለፉት 5 ወራት የዘለቀውን ግጭት እጅግ አደገኛ ወደሆነ ደረጃ ያሸጋግረዋል። ይህ ውሳኔ ከምርጫው በፊት የነዳጅ ዋጋ እንዲጨምር ማድረጉ የማይቀር ሲሆን የፖለቲካ ቀውስ የመፍጠር አደጋም አለው። ይሁን እንጂ የፕሬዝደንቱ አስተዳደር ምንጮች እንደገለጹት ፕሬዝዳንት ዶናልድ ጄ ትራምፕ እግረኛ ጦር ወደ ኢራን ምድር ለማስገባት አሁንም እያቅማሙ ሲሆን ከዚህ ቀደም ሙሉ በሙሉ ደሴቶችን ለመቆጣጠር በተደጋጋሚ ሲያስተላልፏቸው የነበሩትን መግለጫዎች ወደ ኋላ ስበዋል። ይህ ወታደራዊ አማራጭ የቀረበው የኢራን ኃይሎች በሆርሙዝ ወሽመጥ በኩል በሚያልፉ መርከቦች ላይ ጥቃት መፈጸማቸውን ተከትሎ ጊዜያዊ የተኩስ አቁም ስምምነት ከፈረሰ በኋላ ዋሽንግተን የባህር ላይ እገዳውን በድጋሚ በመጣሏና አሜሪካ በኢራን ላይ ለ5 ተከታታይ ቀናት ወታደራዊ ጥቃት በፈጸመችበት ወቅት ነው። ባለፈው ማክሰኞ ፕሬዝዳንት ዶናልድ ጄ ትራምፕ ኢራናውያን ለስምምነት ወደ ድርድር ጠረጴዛ ካልመጡ በስተቀር አሜሪካ በኢራን ላይ የምታደርገው ጥቃት እንደሚጨምርና ቁልፍ መሰረተ ልማቶችን ኢላማ እንደሚያደርግ አስጠንቅቀዋል። ከትዕይንቱ በስተጀርባ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ፕሬዝዳንት ዶናልድ ጄ ትራምፕ እንዲህ ብለዋል። ዛሬ ማታ በጣም ጠንከር አድርገን እንመታቸዋለን፣ ነገ ማታም እንዲሁ በጣም ጠንከር አድርገን እንመታቸዋለን፣ ከነገ ወዲያም በተመሳሳይ እንመታቸዋለን። ከዛ በሚቀጥለው ሳምንት ሁኔታው በእነሱ ላይ በጣም የከፋ ይሆናል፣ ምክንያቱም በሚቀጥለው ሳምንት የኃይል ማመንጫዎችና ድልድዮች ተራ ይደርሳል ብለዋል። አክሎም ወደ ድርድር ጠረጴዛ መጥተው ካልተደራደሩ በስተቀር ሁሉንም የኃይል ማመንጫዎቻቸውንና ድልድዮቻቸውን እናፈርሳለን ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የሚሰነዘረው ጥቃት እኔ በቃ እስክላቸው ድረስ ይቀጥላል፣ ወታደሩ መጠቀም የሚወደው ቃል ማዳከም የሚለውን ነው፣ አሁን እነሱ በጣም ዝቅተኛ ደረጃ ላይ ደርሰዋል ሲሉ አጽንኦት ሰጥተዋል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።